ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን አምሽታችኋል? አሁን የደረሰ መረጃ አለ። በፌስቡክ ስሙ ሰብሳነሰብ ወይም ከዚህ ቀደም ልፋቴ ተስፋ በመባል የሚታወቀው አክቲቪስት ብርሃነ ገብረገርግስ አስመራ ከተማ ተጉዞ እንደነበረ የሚያሳይ መረጃ በፌስቡክ ገጹ ላይ አጋርቷል። በዚህ መረጃ መሰረት ብርሃነ ገብረገርግስ የኤርትራ ብሔርተኝነት ወይም የትግራይ ትግርኝ ብሔርተኝነትን በማቀንቀን የሚታወቁትና በኢትዮጵያ መንግስት በቀድሞ በአጼ ሥላሴ መንግስት ጊዜ ለበርካታ ጊዜያት የግድያ ሙከራ እንደተደረገባቸው የሚነገርላቸው ወልደ ማርያም የቀድሞ መኖሪያ ቤት ፊት ለፊት ፎቶ ተነስቶ በፌስቡክ ገጹ ላይ ለቋል። ይህ መኖሪያ ቤት የሚገኘው እንግዲህ በአስመራ ከተማ ነው። ይህ መኖሪያ ቤት የአቶ ወልደ ማርያም መኖሪያ ቤት መሆኑን አስቀድመን ነግረናችኋል። ከዚህ መኖሪያ ቤት ፊት ለፊት ፎቶ ከተነሳ በኋላ ባጋራው የፌስቡክ ጽሁፉ ላይ መኖሪያ ቤቱን በማየቱ ስሜቱ መነካቱን ገልጿል። ብርሃነ ገብረገርግስ ከዛም ባለፈ ደግሞ ከመምህር ገብረ ኪዳን ደስታ እሳቸው ደግሞ በትግራይ ብሔርተኝነት ላይ የታወቁ ሰው ናቸው። ከእሳቸው ጋር የሚገናኝ ታሪክ እንዳለው በዚህ የፌስቡክ ልጥፉ ላይ አጋርቷል። ከዚህ ቀደምም ስለ ወልደ ማርያም መምህር ገብረ ኪዳን ብዙ ነገር እንደነገሩት አክቲቪስቱ በመናገር ቤቱን በማየቱ በጣም መደሰቱን ገልጿል። እንግዲህ ቅድም እንዳልናችሁ ይህ መኖሪያ ቤት በአስመራ ከተማ የሚገኝ ነው። ከቀናት በፊት እንግዲህ ብርሃነ ገብረገርግስ ታስሮ እንደነበረ በዘገባችን ገልጸንላችሁ ነበር። የታሰረበት አንዱ ምክንያት እንግዲህ ድንበር በህገወጥ መንገድ ድንበር በማሻገርና ከኤርትራ መንግስት ጋር በመገናኘት የሚል እንደነበር የተለያዩ የመረጃ ምንጮች ሲገልጹ ነበር። ከተወሰኑ ቀናት በፊት እንደዚሁ ደግሞ ያው በምስሉ ላይ እንደምትመለከቱ በመኖሪያ ቤቱ ላይ ያነጣጠረ በተለይ እርሱ ላይ ያነጣጠረ የግድያ ሙከራ እንደተደረገበት ተገልጾ ነበር። ከዚህ ቀደም ያው ሲቀርቡበት ለነበሩት ክሶች ያው ከአወል ሰይድ ጋር በነበረው ግንኙነት ምክንያት የራሱ የሆነ ማረጋገጫ ሰጥቷል ማለት ነው። እንግዲህ ብርሃነ ገብረገርግስ ከዚህ በተጨማሪ የሚኖሩ መረጃዎችን ለእናንተ እንደደረሱን የምናቀርብ ይሆናል። በሌላ በኩል ደግሞ ከዚህ ቀደም የኦሮሚያ ቤተ ክህነትን በማቋቋም የሚታወቁትና በበርካታ ሀሳቦቻቸው አነጋጋሪ በመሆናቸው የሚነገርላቸው መምህር ኃይለ ሚካኤል ታደሰ በፖሊሶች ቁጥጥር ስር መዋላቸው ተነግሯል። መምህሩ በቁጥጥር ስር የዋሉት ዛሬ ከሰዓት ከቢሮአቸው መሆኑን ነው የተነገረው። ለጊዜው ግን ወዴት እንደተወሰዱ ለማወቅ እንዳልተቻለ እንደዚሁ የመረጃ ምንጮቹ ተናግረዋል። መምህር ኃይለ ሚካኤል እንግዲህ አሁን ላይ በስር ከሚገኙት ከቀሲስ በላይ ጋር በመሆን የኦሮሚያ ቤተ ክህነትን ለማቋቋም ጥረት ሲያደርጉ የነበሩ ሰው መሆናቸው የሚታወስ ነው። ስለምትከታተሉ እናመሰግናለን። የዩቲዩብ ቻናላችንን ሰብስክራይብ በማድረግ አብራችሁ እንድትሆኑ በክብር ጋብዘናችኋል።